ነገዱባት በሐሰት ጌታ ፈውዟታል እልል በሉ የኛ ጌታ ይችላል አዳናት ከህመሟ ተፈወሰች እያሉ የተሰበሰበውን ገንዘብ ጥርቅም አድርገው በሉት። አራተኛ ስቴጅ የካንሰር ደረጃ ልጅቷን እየወሰዳት እነሱ የፈለጉት ፌክ ስም ነበር። አክሽን እህቴ ምስራች አንቺ እኮ ለዚህ አልተጠራሽም አይመጥንሽም። ምንድነው ያረግሽ? ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽው አልኳት። መጥፎ ነገር ተናገረችኝ። እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል። አንቺ የተናገርሽው እግዚአብሔር እንደው ያንቺ ነብይነት ትክክል ለመባል የሞተ ሰው መወቀስ አለበት፣ አስከሬን መወቀስ አለበት። አንቺ እግዚአብሔር ሰው ቅብርጥሴ እግዚአብሔር ሴት እሱን ተይና እንደው ሰውን ትክክለኛ እንደው ኢትዮጵያዊ ከለር ያለሽ ኢትዮጵያዊ ባህልና ወግ ያለሽ ሴት ነሽ። ያውም ሴት አስከሬን እንኳን ክብር የለሽ ትሞቻለሽ የሚል በጣም ብዙ መልእክቶች በስነ ስርዓት በቃ ሰይጣን በአካል ማለት ነው። ትሞቻለሽ ትናትበይ በቃ ማለት ተስፋ አታድርጊ፣ ሰዎች የሚሉሽ አትስሚ፣ ፎር ስቴጅ ካንሰር ደርሶ የዳነ ሰው የለም አሳያቸዋለሁ ቴክስቱን ምናምን እና ፎር ስቴጅ ደርሶ የደረሰ የዳነ ሰው የለም፣ ስለዚህ ተስፋ ቁረጭ ይለኛል። የሞተን ሰው ለመውቀስ ብዙ ሰዎች ጌታ ይፈውሳቸዋል ጠብቁ እያሏቸው አንዴ ተፈወሳችሁ ሌላ ጊዜ እንዲያ እያሏቸው የሞት ጽዋን አስጎንጭተዋቸዋል። በታመመች ልጅ ህይወት መቆመር ግን ያስጠላል። በሐሰት የድናለች ወሬ ለዛውም የቤተ ክርስቲያኗ መጋቢ ቄስ ፓስተር ነብይነን ብለው ስለ ልጅቷ መፈወስ ጌታ ነገረን ብለው ሲናገሩ ሳይ ለዚህ የሀገሬ ታላላ ህዝብ አዘንኩ። ደጋግመው ሁሉም የሀገሪቱ ሃይማኖት ድርጅቶች ይዋሹታል። ገነትና ሲኦል እያሉ ገና ምንም ይኑር አይኑር ያላየውን እያስናፈቁ በእጁ በአይኑ እያየው ያለውን ህይወት ያሟሙበታል። በምድር ድሃ ብትሆን በሰማይ ትበለጽጋለህ የእንግሊዛውያን ሚሽነሪ የአፍሪካን መዝረፊያ መጽሐፋቸው ላይ ሰፍሮ ህዝብ ያደነዝዙበታል። አሜን እያለ ድሃው በሳምንት 40 ሰዓቱን በነሱ ቤተ እምነት ቅጥር ግቢ ያጠፋል። የቄስ የነቢይ የፓስተር ህይወት 70% ያህሉ በኢትዮጵያ ውስጥ እጅግ ዘመናዊ ነው። በተለይ 50% ያህሉ ከራሳቸው አልፎ ለልጆቻቸው ቤተሰባቸው ብዙ ሀብትም ያካብታሉ። ውጭ ላኳት ህክምናዋን በትክክልና በፍልሚያ እንዳትከታተል ገንዘቧን ላፋርገው አይዞሽ ድነሻል ይሏታል። ቪዲዮ ሁሉ ሰርተዋታል። በውስጡ መረጃ ካዩ ሰዎች የደረሰኝን ሳይ ሰቀጠጠኝ። ይህን ሁሉ ወንጀል ቆይ ዘመቻ ብለው ያስተባብሉታል። ምክንያቱም አሜን የሚል ትውልድ አለ። እኔ ግን ቀጣይ ነቄና የሳብኮንሺየስ ማይንዱ ያደገ ወጣት ትውልድ ሲመጣ ልክ እንደ ጋናና ናይጄሪያ ባዶ እንዳያደርጋችሁ እሰጋለሁ። ለጊዜው እናንተ በልጽጉ ከድሃው እየሰበሰባችሁ ድሃውን ግን ገነትና ሲኦል በሉት። ለዛውም በዚህ ድህነቱ አይደለም ገነትና ሲኦል ሌላም ብትሉት ያምናል። እስከዛው ይህን ትውልድ ቅኝ ግዙት። ቀጥሎም የተቻለው ሁሉ ተደረገ አልሆነም ወደ ጌታ ሄደች ይሏቸዋል። አሜን በሉ። ይህቺ ልጅ መዳን ትችል ነበር። ለዛውም እያዘመሩ የሸቀሉባት ነቢያት መታመሟ ሲሰማ ካላቸው በቢሊዮን የሚቆጠር ሀብት ትንሿን ሰጥተው ካንሰሩ እንዳይስፋፋና እንድትድን አላደረጉም። ምክንያቱም እነሱ ኑሯቸው ፏ ያለ የሚሰብኩት ዲያ ገንዘብ ሰጪ ደግሞ አይዞ ገነት ትገባለ ያኔ ሁሉም ሙሉ ነው አሜን በል እያሉም ይህንን የኢትዮጵያን ህዝብ ያታልሉታል በማለት ነው ልጅ አቤል የተባለው ግለሰብ ከሰሞኑ በአሳዛኝ ሁኔታ በሞት ያጣናት ዘማሪት የምስራች ዙሪያ ይህንን ሐሳብ ያጋራው። እንግዲህ የሁላችሁ ቪዲዮ እንዳያችሁት ነው። አገልጋይቱን ነብይቱን ማቀው ነገር የለም፣ ግን እግዚአብሔር የምህረት አምላክ ነው። በምህረት በቸርነቱ እየማረን ነው እየኖርን ያለ ነው በሱ ፍቃድ በእኛ ፍቃድ ሳይሆን። አንቺ አሁን የምስራች አጠፋችና ከዛ በኋላ ጌታ ተቆጣ። አንቺ ያንቺን ምክር አልሰማችምና ወር ባልሞላ ጊዜ ውስጥ የምስራች ሞተች። እንደዚህ ያረጋችሁ ነው ሰውን ገደል ውስጥ እየከተታችሁ ያላችሁት። እዚች ምድር ላይ ማአት ነው የምታወሩት እናንተ ማአት። ስለዚህ ስታወሪ ራሱን ጥልሽ እስኪታይ መሆን የለበትም። ተረጋግተሽ እኔንም ያበሳጭሽኝ ስለሆነ ተረጋግተሽ በተረጋጋ መንፈስ ነው መልእክትሽን ማስተላለፍ ያለብሽ። አክሽን እህቴ ምስራች አንቺ እኮ ለዚህ አልተጠራሽም አይመጥንሽም። ምንድነው ያረግሽ? ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽው አልኳት። መጥፎ ነገር ተናገረችኝ። እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል። ይሄው አምላክ በጣም ብዙ ሰዎች እስቲ የሰማችሁ የምታውቁ ይሄንን እኔ አውቃለሁ ብላችሁ ተናገሩ። ወር ባልሞላ ጊዜ ውስጥ ሄደች። ምን ይሆንሽ ነው? እኔ እህት ምንድነው ይሆንሽ ያለሽው? ምንድነው ይሆንሽ ያለሽው? የትኛው እግዚአብሔር ነው እንደው እንደዚህ እንድትቀልጅ መፍት ሰጥሽ? አትሊስት ሀገራችን እኮ ባህል አላት። እንደው በአስከሬን ይቀለዳል። ያው ነገር ሁሉ ይቅር፣ አስከሬን እኮ አይቀለድም። አስከሬን እኮ ክቡር ነው።
አስከሬን ቢያጠፋው እንኳን አይተችም ይባላል። በሀገራችን ባህል ነው ባይዘ መንፈሳዊ ነገሩን ተውት። ስለነዚህ ሰዎች ስለመንፈሳዊ ነገር በምን አይነት ቋንቋ ታወራለህ? ሲጀምር ይሄ እኮ ከባህል ያፈነገጡ ሰዎች ናቸው። ለመንፈሳዊ ነገርማ በጣም ሩቅ ናቸው እነዚህ ሰዎች። ባህል አለን እኮ እኛ በጣም እኮ የከበረ ባህል እኮ አለን እንዴ። የሞተን ሰው ለመውቀስ አንቺ የተናገርሽው እግዚአብሔር እንደው ያንቺ ነብይነት ትክክል ለመባል የሞተ ሰው መወቀስ አለበት፣ አስከሬን መወቀስ አለበት። አንቺ እግዚአብሔር ሰው ቅብርጥሴ እግዚአብሔር ሴት እሱን ተይና እንደው ሰው ትክክለኛ እንደው ኢትዮጵያዊ ከለር ያለሽ ኢትዮጵያዊ ባህልና ወግ ያለሽ ሴት ነሽ። ያውም ሴት አስከሬን እንኳን ክብር የለሽ። ያንቺን ምክር እምቢ ስላለች ነው የሞተችው። ኧረ እባክሽ ኦኬ፣ አንቺን ክብር አክብራ አንቺን ምክር ብታከብር አትሞትም ነበር? ኧረ ተው 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 ስለፈጠራችሁ አምላክ። ኧረ እነዚህ ምንድነው መሪ የሌለው ነገር ነው እንዴ ነገር ጭራሽ። አንቺ አሁን እንደው ጌታ ኢየሱስ እንደው ታምኛለሽ? አሁን ማለት እንደው ለክርስቲያን ሞት እንኳን ጥቅም ነው ተብሎ የተጻፈውን መጽሐፍ እንደው ገለጥ አድርገሽ አንብበሽው እንዴ? ጳውሎስ ሞትም ቢሆን ክብር ነው ያለውን የእግዚአብሔርን ቃል ታውቂ ይሆን? የአማኝ ህይወቱ ይሄ ብቻ ነው? ጳውሎስ በዚህ በሁለተኛ ቆሮንቶስ ላይ ለዚች ህይወት ብቻ ክርስቶስን ተስፋ ካደረግን በእውነት ምስኪኖች ነን ብሎ አልጻፈም? አልተናገረም? ለዚች ህይወት ብቻ ክርስቶስን ተስፋ አድርገን ነው ያለነው። ሞት ቢሆን በአማኝ ህይወት ኪሳራ ነው ወይ? መሸጋገር አይደለም ወይ? ጳውሎስ እኔ ብሄድ እናፍቃለሁ ከእርሱ ጋር ለዘላለም ልኖር ወዳለሁ አይደል ያለው? ቅዱሳን አባቶቻችን ስለሞት መቼ ፈርተው መቼ ተደናግጠው መቼ የሆነ ነገር ሆኖ ያውቃሉ? ሞት ሲሆን ደስታቸውና ክብራቸው አይደል? ያንቺ ትንቢት ነው እሷን የገደላት ወይም ደግሞ አንቺን አለመስማት ነው እሷ እንድትሞት ያደረጋት? ተው። አትሊስት ሞት እንኳን ለአማኝ ጥቅም እንደሆነ አልገባሽም? አሁን አንቺንም ነብይ ብሎ የሚሰማ ምስኪን ሰው ያሳዝነኛል። በጣም ምስኪን ሰው አንቺ ለእግዚአብሔር ሴት ለተንቢ ቃል አውጪ ምናምን የሚልሽ ሰው ካለ ሶሪ ለዛ ሰውዬ በእውነት በጣም ነው ማዝነው። አስከሬን ክብር አለው እኮ በቃ እንደው አንቺ ያልሽው እውነት ነው። እሺ ይሁን፣ ግን ሞታለች፣ በቃ አለቀ። ያንቺ ትክክለኛነት የሚረጋገጠው በሷ ሞት ላይ ነው። ይሄ እውነት ስላት እምቢ ብላ ሞተች አይባልም። ይሄ ነውር ነው። በአስከሬን አይቀለድም በሀገራችን። አረ ነውርን ፍሩ። በቃ እቺ ሴት እግዚአብሔር የሰጣትን ጊዜ አገለገለች። እግዚአብሔር ደግሞ በሚፈልገው ጊዜ ወሰዳት፣ አለቀ። ይሄን ነው እኛ የምናውቀው። በቃ ተው አታርግ ማለት አንችለውም። እሱ ሉዓላዊ አምላክ ነው። በያዕቆብ የጀመረው እስከዚህ ነበር። በጴጥሮስ የጀመረው ደግሞ መልአኩን ልኮ ከሙታን መካከል ወይም ደግሞ ከሚገድሉ ሰዎች መካከል እንዲወጣ ጌታ አድርጓል አይደል? ጳውሎስ በዚህ በሐዋርያ ሥራ ላይ ያዕቆብን አረዱት አይደል? ያዕቆብም ከሰው በኋላ በማግስቱ ደግሞ ጴጥሮስን ያዙ። ጴጥሮስን ይዞም እንደ ያዕቆብ ሊገድሉት ሲል የእግዚአብሔር መልአክ በእስር ቤቱን አናውጦ ጴጥሮስን አስመለጠ። እንዴ ያ የእግዚአብሔር መልአክ ጴጥሮስ ያዕቆብ ሲገደል አልነበረም? ነበር። ለምንድነው ታዲያ ያዕቆብን ሲገደል ዝም ብሎ መልአኩ ጴጥሮስ ሲገደል ደግሞ የመጣው? አያችሁ ወገኖቼ፣ እግዚአብሔር በያዕቆብ የጀመረው እስከዚህ ነበር ማለት ነው። አበቃ። በያዕቆብ የጀመረውን ስራ እግዚአብሔር በጴጥሮስ ግን እግዚአብሔር የጀመረው ነገር ስላልጨረሰ መልአኩን ልኮ የወይኑን መሰረት አናውጣው ጴጥሮስ ነፃ እንዲወጣ አድርጓል። በሁላችን ህይወት እንደዚህ ነው የሚሆነው። እግዚአብሔር በእኔ የጀመረው ሲያልቅ አበቃለሁ፣ በእኔ የጀመረው ደግሞ እግዚአብሔር ካላለቀ ደግሞ በዚህ ምድር እኖራለሁና በእግዚአብሔር ፈቃድ ውስጥ የሚሆን ነገር ውስጥ ጣልቃ የገባን ይሄንን ምክር ሳትሰማ ነው። ይሄ ነውር ነው። ስምንተኛ ጥያቄ፣ የምስራች በላይፍሽ በጣም ከባድ ቻሌንጅ የገጠመሽ መቼ ነው? እንዴት አለፍሽ? በላይፌ ከባድ ቻሌንጅ ግቢ ያለው ዩኒቨርሲቲ ያለው ከተመረኩት ባይዘው አመት ሆኖኛል፣ 1 አመት ሆኖኛል ማለት ነው ከግቢ ከወጣው ወልቂጤ ዩኒቨርሲቲ ማለት ነውና ግቢ ያለሁኝ በጣም ቻሌንጅ ይደረግ ነበር። ምክንያቱም በመማረበት ትምህርት ጋር እኔ ቲያትሪካል አርት ተማሪ ነኝና እዛ ላይ ሙዚካልና ዳንስ የሚባል ኮርስ አለ እና እኔ ከክላሱ እኔ ብቻ ነኝ ፕሮቴስታንት፣ ሙሉ ኦርቶዶክስ ናቸውና ሙዚካልና ዳንስ ኮርስ አክቲንግ በጣም ጎበዝ ስለሆንኩኝ ሄዳችን በጣም ይወደኛልና ዘፈን መዝፈን አለብሽ ግዴታ ነው፣ ትምህርት ነው፣ ክላስ ነው ተባልኩኝ። በፍጹም አልዘፍንም አልኩኝ። ቀጥታ ቢሮ ሄድኩኝ። ሄዳችን ጋር በቃ ዲፓርትመንት መቀየር አለብኝ እኔ ዝፈኝ እየተባልኩ ነው ምናምን። እሱ በጣም ያው ፌሉ ላይ እንደማገለግል ምናምን ያውቃል ሄዳችን ዋናው ማለት ነውና
ከዛ ኧረ አንቺ ችግር የለውም እኔ እንትን እላለሁ እኔ አስተማሪውን አናግራለሁ ምናምን ነገር አለኝ። ከዛ በኋላ በጣም ነበር የተጨነቁት። እኛም እኮ ሃይማኖት አለን ምናምን ነገሩ ላይ ያሉ ነበርና ያው ግን እኔ ማለት የገባኝ ነገር ስላለ ነው አልዘፍንም ያልኩኝ። እና ከዛ መዝሙር እንደውም አስታውሳለሁ የተፈተንኩትና እነሱ የሆነ የሚቀባበሉት የሆነ ዘፈን አለ እየተቀባበሉ ነበር የተፈተኑት። እኔም ደግሞ የሆነ ኤሎራዎች የሰሩት መዝሙር አለ ሰላም አለኝ ማንም ከኔ ማይወስድብኝ። ፓስተር ሄኖክ ሲንገሌ ትላንትና በፌስቡክ ላይ ካጋራው መልእክት በጣም ስለወደድኩት ልንገራችሁ። አንድ በካንሰር የታመመ ትንሽዬ ልጅ ነበርና ከተወሰኑ ጊዜያቶች በኋላ እንደሚሞት የተነገረው እና በጣም አይምሮ ውስጥ ጥያቄ ይመላለሳል ህፃኑ ልጅ ውስጥና አንድ ቀን ለእናቱ ማዬ ሞት ያማል እንዴ አላት። እናቱም እንዴት አርጋ በጥበብ እንደምትነግረው እግዚአብሔር እንዲረዳት እየጠየቀች ድንገት አንዳሳብ መጣላት። ልጄ ሰው ቤት ሄደ ጎረቤቶቻችን ቤት ሄደ ተኝተህ ታውቃለህ አይደል አለችው። ልጁም አዎ አለ። ከዛ በኋላ ጠዋት ስትነሳ ራስህን እኔና አባትህ መካከል ቤትህ አላገኘኸውም? ከዛ ማን ያመጣኝ አላልክም አለችው። አዎ አላት። ሞት ማለት እንደዛ ነው። እኛ ካልሆነ ቤት ተኝተን በእኛ በሆነው ቤት የምንነቃበት አባታችን እቅፍ ላይ የምንነቃበት ሞት ማለት እንደዛ ነው አለችው። ሞት ማለት እንደዛ ነው። ያቺ ዘማሪ ሞተች ተብሎ በጣም ታዝኗል ምናምን ነገርና እኔ ግን አላዘንኩም። ቀናውባት የምሬን ነው። አንደኛ ጌታን የማገልገል እድል ነበራት። ሁለተኛ ያው ሞሞቷ ላይ ቀር መህመም መሰቃየቷ አሳዘነኝ እንጂ ወይ መታደል። አሁን እኮ በቆመ እኮ አይቀናም በሞተ። በተለይ ክርስቶስ ሳይኖረው የቆመ ሰው ተንቀሳቃሽ ሬሳ ነው እና ያሳዝናሉ። ግን እኔ ለሷ አላዘንም። ገላገለኝ ነው በቃ ከመከራው ዛት ገላገለኝ ከሚጎትተኝ። ምንም ያስቀና ነገር አለ እዚህ ምድር ላይ? አልሰለቻችሁም? ተመሳሳይ ህይወት። እቺን እህታችንን ፈጣሪ ብዙዎች ያላዩትን ነገር በህይወት እያለች አሳይቷታል ብዬ አምናለሁ። ብዙዎች ያላዩትን ጥቂት እድለኛ የሆኑ ግን በህይወት እያሉ ያዩትን ነገር እሷም ከመሞቷ በፊት በህይወት እያለች ፈጣሪ አሳይቷታል ብዬ አምናለሁ። ምን መሰላችሁ? ለምሳሌ ያንዳንድ ሰው የቀብር ስነ ስርዓት በጣም ይደምቃል። በጣም ብዙ ሺህ ሰው ይገኝበታል። ያኔ በተለምዶ ምን ይባላል? ምን አለ ይሄ ሁሉ ሰው እንደሚወደው አንዴ ቀና ብሎ ባየ፣ ወይንም ምን አለ ይሄ ሁሉ ሰው እንደሚወዳት አንዴ ቀና ብላ ባየች ይባላል። እቺ እህታችን ግን ምንም ዛሬ በህይወት ባትኖርም ፈጣሪ በህይወት እያለች የምታስታውሱ ከሆነ የመጀመሪያው የካንሰር ህመሟ ላይ በጣም ብዙ ሰው እንደሚወዳት፣ በጣም ብዙ ሰው እንደሚያከብራት አሳይቷታል። በጣም ብዙ ሰው ሲጸልይላት ነበር። በጣም ብዙ ሰው በገንዘብም የተቻለውን ሲያደርግ ነበር። ኢቭን ኢፍ በእምነት ማይመስሏት የሌላ እምነት ተከታይ የሆኑ እንኳን በጸሎትና የቻሉ ደግሞ በገንዘብ ድጋፍ ሲያደርጉላት ነበር። እቺ ልጅ ዛሬ ምንም በህይወት ብናጣትም በህይወት እያለች ግን ፈጣሪ በጣም ብዙ ሰው እንደሚወዳት እንደሚያከብራት አሳይቷታል ብዬ አምናለሁ። ሲቀጥል ምንም በሃይማኖት ባልመስላትም እኛ ኢትዮጵያውያን አንዳንድ ማንጨካከንባቸው ሁኔታዎች አሉ። ከነሱ መካከል ሐዘን አንዱ ነውና በእርግጥ ፈጣሪ በሁሉም ነገር ልክ ነው። እሱ ፈቅዷል፣ እሱ ይሁን ብሏል፣ ሆኗል። ነገር ግን እኛ የሰው ልጆች ነን፣ ደካሞች ነንና ያው ይሰማናል። አንድ ልጅቷ ገና ወጣት ነች። በተለይ ከካንሰር ህመሟ ጋር በተገናኘ ውጭ ሄዳ ታክማ ከመጣች በኋላ ብዙዎች ተደስተው እሷም አመስግና ብዙም ሳይቆይ ደግሞ በዚህ መንገድ ህይወቷ ማለፉ ያው ያሳዝናል። የሰው ልጅ እስከሆናችሁ ድረስ ማታዝኑበት ምክንያት የለም፣ እንደ ሰው ካሰባችሁ ማለት ነውና እና በእህታችን ህልፈት ወይንም ሞት ያዘናችሁ ቤተሰቦቿ፣ ጓደኞቿ፣ ዘመዶቿ ልጅቱ የፕሮቴስታንት እምነት ዘማሪም እንደመሆኗ መጠን እንደ አጠቃላይ ለፕሮቴስታንት እምነት ተከታይ ለሆናችሁ በሙሉ ፈጣሪ መጽናናትን ይስጣችሁ ለማለት እወዳለሁ። የእግዚአብሔር እርሳስ ላጲስ የለውም ይባላል። ለምን? ስለማይሳሳት እግዚአብሔር የሚያደርገውን ነገር ያውቃል። እግዚአብሔር ጻድቅ አምላክ፣ እውነተኛ አምላክ፣ እግዚአብሔር ትክክል። ስለዚህ በሰማይና በምድር የወደደውን የፈቀደውን እግዚአብሔር ያደርጋል። ሰው ይጸልያል፣
ሰው የሚቻለውን ነገር ያደርጋል፣ እግዚአብሔር ደግሞ የፈቀደውን ያደርጋል። ስለዚህ እኛ በጣም ካሰብነው እኛ በጣም ከምንፈልገው ይልቅ እግዚአብሔር ያሰበው እሱ ትክክል፣ እግዚአብሔር የፈቀደው እሱ ትክክል። ትልቁ ነገር የእድሜ ቁጥር አይደለም፣ የእድሜ ብዛት አይደለም። እኛ የምንደምረው እድሜ ነው። ጌታ ግን የሚያየው በእድሜን ሳይሆን የእድሜን ብዛት ሳይሆን ጌታ የሚያየው ወዳጆቼ በዛ በተሰጠን እድሜ ምን ያህል ተጠቀምን፣ ምን ያህል ተጠቀምን። ማቱሳላ 969 ዓመት በዚህ ምድር ኖረ፣ ግን የሰራው ነገር አልተጻፈም። ዮሐንስ በዚች ምድር ትንሽ እድሜ ነው የኖረው፣ የሰራው ስራ ግን ወዳጆቼ ጌታ ራሱ እስኪመሰክርለት ድረስ ከሴት ከተወለዱት እንደ ዮሐንስን የሚበልጥ ማንም የለም ብሎ ጌታ እስኪመሰክርለት ድረስ በጥቂት ዘመን በጥቂት እድሜ ትልቅ ስራ ይሰራ። የተሰጠውን ጥቂት እድሜ በአግባቡ የተጠቀመ ማን ነው? ዮሐንስ። እግዚአብሔር ይመስገን። ቀጥሎ ደግሞ ጌታ ኢየሱስ ክርስቶስ በዚህ ምድር የኖረው ጥቂት እድሜ ነው። ዮሐንስ 17:5 ጀምሮ ግን ደግሞ ስታነቡት ምን ብሎ ይጸልያል ጌታ? አባቶ የላከኝን ስራ ፈጽሜ አከበርኩ። ኢየሱስ በዚህ ምድር ጥቂት እድሜ ቢኖርም ግን የላከውን የአባቱን ፈቃድ ፈጽሞ አባቱን አክብሯል። ጌታ ነው የጠራት ጊዜዋ ደርሶ ነው ምናምን የምትሉ ሰዎች ጌታ እሷን ለመጥራት ከፈለገ በካንሰር በሽታ ማስያዙን ታዲያ ጌታ ነው እንዲያመጣው? ቆይ ነው ጌታ እኔን እየጠራዋት ብሎ ለእናንተ ደወለላችሁ ወይስ ታያችሁ? ዝም ብላችሁ አታወሩ። እቺ ልጅ ያለ ጊዜ ነው የሞተችው በበሽታ ምክንያት። በሰዓቱ ደርሶ ቶሎ የሚያሳክማትን ሰው ስላጣች ብቻ ነው እንጂ መታከሙ ከወደቀች በኋላማ እንደታከመች እኮ ሁላችንም እናውቃለን። ስለዚህ የሆነ ሆነ። እሷ ራሷ የተናገረችው እዚህ ጋር እየዘመረችን ቢሆን ተናግራለች። ከዛ ከተመለሰች በኋላ እየዘመረችን ቢሆን ተናግራለች። ይሄ ከገባችሁ ይግባችሁ። እኔ ባይዘው ሞትን አልፈራም። በእውነት ሞትን ፈርቼ አይደለም፣ ግን አልጨረስኩም እዚህ ያለኝን ስራ። ኢየሱስ ጌታ ነው። ገና ለብዙዎች መዳን ምክንያት እሆናለሁ። ሃሌሉያ። ስንቶቻችሁ ናችሁ ትላንትና ከዚህ ዓለም በሞት የተለየችው የፕሮቴስታንት ሃይማኖት አገልጋይ የሆነችው ዘማሪ የምስራች ታይላንድ ላይ ለሕክምና ሄዳ ነበርና የመጨረሻ ኬሞዋን በምትወስድበት ቀን ከባድ የሆነ የመሬት መቀጥቀጥ እዛ ተከስቶ ነበርና 20ኛ ፎቅ ላይ ነበረች። ከዛ ላይ ነው እንግዲህ በደረጃ ወርዳ ከዛ አስፈሪ ነገር ፈጣሪ ያተረፋት ማለት ነው። እና ሌሎቹ ጉዳት ሲደርስባት እሷ ግን ምንም አልሆነችም ነበር በዛን ሰዓት። እና እግዚአብሔር ከዛ ሁሉ ነገር አትርፏት እሷም ከዛ መጣ ድኛለሁ ብላ እግዚአብሔርን አመስግና አምልካ ግን በመጨረሻም ወደ ራስ ወሰዳት። የእውነት በህይወቴ ብዙ አይነሱ አይቻለሁ፣ እንደሷ ግን ለመኖር የጓጓሱ አይቻላቅ። የምሬን ነው። ካንሰር ማለት ከባድ ህመም ነው። በዛ ህመም ውስጥ ሆነ ከፊቷ ፈገግታ ጠፍቶ አያውቅም። አንደበቷ ከማመስገን ቦዝኖ አያውቅም። እንኳን አይደለም በካንሰር ታመን ትንሽ ነገር ስኖር ፈጣሪ ላይ እናጉረመርማለን። እሷ ግን በጣም ከባድ የሆነ ህመምና ስቃይ ያስተናገደች ግን ሁሌ ፈገግ ያለች ነበረች። በዛሬ ደግሞ ተስፋ ነበራት። የምር እንደው ፈጣሪ በዚህ በምድር ላይ ያጣችውን ነገር በሰማይ ሙሉ ያርግላት፣ ነፍሷን በገነት ያኖርላት። በጣም ነው የምታሳዝነው። እግዚአብሔርን እኔ በቃ ብዙ ነገር ተመረይባታለሁ። ከመዝሙሮቿን እንዳለ ገብቼ ማታ ሰማው ነበርና እያንዳንዱ ተስፋ፣ ሰላም፣ ደስታ የሚሰጥ መዝሙር ነው የምትዘምረው ሁላ። እና አንዳንዴ ይቻለም ለመልካሞችና ለጥሩ ሰዎች አትበጅምና ለመላው ቤተሰቦቿ መጽናናትን ይስጥ፣ ለአድናቂዎቿ ለአክባሪዎቿ መጽናናትን ይስጥ። እግዚአብሔር ደግሞ በቀኙ ያሳርፋትኝ ማለት ፈልጋለሁ።